ሰላም የሰላም ካቶሊክ ቲቪ ተመልካቾች፣ ዛሬ ቤተክርስቲያን በተልእኮ ላይ በተሰኘው ፕሮግራማችን ብፁዕ አባታችን ካርዲናል አቡነ ብርሃነ ኢየሱስን እዚህ ስቱዲዮ ድረስ መጥተው ከኛ ጋር ቆይታ እንዲያደርጉ የእግዚአብሔር ፈቃድ ሆኗል እና ለዚህም እግዚአብሔርን እናመሰግናለን እና አብራችሁን እንድትቆዩ እየጠየቅን በዛሬው ዕለት በምናቀርበው ፕሮግራም ርዕሰ ሊቃነ ጳጳሳት ሌዮን 14ኛ በቅርቡ ወደ አፍሪካ ያደረጉት ሐዋርያዊ ጉዞ አስመልክቶ ብፁዕ አባታችን አብረዋቸው የዚህ ታሪካዊ ጉዞ አካል ስለነበሩ ስለዚህ ጉዞና ርዕሰ ሊቃነ ጳጳሳት ስላስተላለፉት መልእክት ቆይታ እናደርጋለን። አብራችሁን እንድትቆዩ እንጋብዛለን። ብፁዕ አባታችን እዚህ የሰላም ካቶሊክ ቲቪ ስቱዲዮ ድረስ እዚህ መጥተው በዚህ በተጠቀሰው ርዕስ ዙሪያ ላይ የተወሰነ ለምእመናን መልእክት ለማስተላለፍ ፈቃደኛ ስለሆኑ እጅግ እናመሰግኖታለን። በቅርቡ እንግዲህ ርዕሰ ሊቃነ ጳጳሳት ሌዮን 14ኛ የመጀመሪያውን የአፍሪካ ጉዞአቸውን እንዳደረጉ ይታወሳል እና ይህንን ጉዞ ወደኋላ ዞር ብለን ስንቃኝ ታሪካዊ ጉዞ ነው ለአፍሪካ እንደ አህጉር፣ እንደዚሁም ደግሞ በአፍሪካ ላለችው ካቶሊካዊት ቤተክርስቲያን ትልቅ በረከት ነው እና ትልቅም ታሪካዊ ጉዞ ሆኖ አልፏል እና ብዙዎች አሁንም ስለዚህ ታሪካዊ ጉዞ ይዘግባሉ። የተለያዩ መልእክቶች በአፍሪካ በጎበኟቸው ሀገሮች ያስተላልፏቸውን እያስተላለፉ በዛ ላይ ውይይት ያደረጉ የተለያዩ የአፍሪካ ሀገር ጳጳሳት ጉባኤዎችም በዚህ ላይ ብዙ መልእክት እንዳገኙና ይህንም ሐዋርያዊ መልእክት ይዘው ደግሞ በየሀገሩ በአፍሪካ በሰፊው ምእመናኖቻቸው እንዲታነጽ የማድረግ ስራ እየሰሩ ነው ያሉትና እርሶም እንግዲህ የዚህ ታሪካዊ ጉዞ አካል እንደመሆኑ መጠን ለሀገራችን ለኢትዮጵያም እንደዚሁም ደግሞ ለካቶሊክ ቤተክርስቲያን በተለይ እሳቸው ያደረጉት ሐዋርያዊ ጉዞ መልእክት በዚህ ቤተክርስቲያን በተልእኮ ላይ በተሰኘው ፕሮግራም እንዲቀርብ ስላሰብን ዛሬ እዚህ እንገኛለን። የርዕሰ ሊቃነ ጳጳሳት ሌዮን 14ኛ ዋና መልእክቶች አሉ እና እርሶም በተለያየ ጊዜ ለተለያዩ የሚዲያ አካላት ተቋማት የተናገሯቸው አሉ። እነዚያን አስመልክተውና ትንሽ ገለጻ ቢያደርጉልን። እውነት ነው። አመሰግናለሁ። ብፁዕ ወቅዱስ አቡነ ሌዮ 14ኛ ጳጳስ ከሆኑ በቅርቡ ነው 1 ዓመት የሞላቸው እና በዚች 1 ዓመት ባልሞላ አገልግሎታቸው ብዙ አገልግሎት ለቤተ ክርስቲያን እየሰጡ ይገኛሉ። ከጉዟቸው ብንነሳ አንደኛ ጉዟቸውን ያደረጉት በፊት ወደ ቱርክና ወደ ሌባኖን ነበር። ወደ ቱርክ ያደረጉት የ1700 ዓመት የኒቂያ ጉባኤ በብዙ ሁሉ አብያተ ክርስቲያናት ማለት ይቻላል ተሰብስበው በጋራ የጸለዩበት ቦታ ላይ ለመገኘት ነው የሄዱት። ከዛ ደግሞ ቅርብም ስለነበረ ሌባኖንን ጎብኝተዋል። የሚገርም ነው። ያ ጉብኝታቸው ይሁን እንደገና ተደራራቢ ስራ ያላቸው አፍሪካንን መጎብኘት ትልቅ ምኞት ስለነበራቸው 4 የአፍሪካ አገሮችን ለመጎብኘት እቅድ አድርገው 11 ቀን የወሰደ ጉብኝት ለማድረግ አቅደው ጉብኝታቸውን ከእሳቸውና ወይም ከእሳቸው ጋር
ቅርብ ስራ ከሚሰሩት ካርዲናሎችና ጳጳሳት ጋር በመሆን ያንን ጉብኝት አካሂደዋል እና ለአፍሪካ ትልቅ ክብር አላቸው፣ ፍቅር አላቸው እና መጀመሪያ የጎበኙት ሀገር አልጄሪያ ነው። አልጄሪያ እሳቸው እስኪሄዱ ድረስ ማንም ርዕሰ ሊቃነ ጳጳሳት የጎበኘው አልነበረም። ብዙውን ጊዜ እኛ የምናውቀው ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ዳግማዊ ሁሉን ሀገር ጎብኝተዋል ብለን ነው የምናስበው። ግን አልጄሪያ አልተጎበኘም ነበረ። ግን እኚህኛው ርዕሰ ሊቃነ ጳጳስ ሌዮ 14ኛ ወደ አልጀር ሲሄዱ ትልቅ አቀባበል ተደረገላቸው። እዛ ብዙ ካቶሊኮች የሉም። ሆኖም ግን እዛ ያለው መንግስትም ሆነ ህዝቡ ታላቅ አቀባበል አድርገውላቸዋል እና እዛም ያሉትንም ካቶሊካውያን ሰብስበው አነጋግረዋል። እሳቸው እዛ የሄዱበት አልጄሪያ የቅዱስ አጎስጢኖስ አገር ስለሆነና ቅዱስ አጎስጢኖስ ደግሞ በመጀመሪያው የቤተ ክርስቲያን ዓመታት እዛ ጳጳስ ሆነው ያገለገሉ ታዋቂ ፈላስፋም የነገረ መለኮትም ሊቅ ስለሆኑና በቤተ ክርስቲያን ደግሞ ቅዱስ የምንላቸው ታላቅ የቤተ ክርስቲያናችን ቅዱስ ስለሆኑ እንዲሁም ደግሞ ርዕሰ ሊቃነ ጳጳሳት አቡነ ሌዮ 14ኛ የቅዱስ አጎስጢኖስ ማህበር አባል ስለሆኑ ነው። ስለዚህ የቅዱስ አጎስጢኖስን ሕይወት ያውቃሉ፣ ትምህርት ያውቃሉ እና እሳቸው ሄደው ያገለግሉበት የነበረው ድሮ ሂፖ የሚባለው ቦታ ላይ ለማገልገል ሄዱት። ሄደው እዛም እሱንም ጎብኝተዋል። አሁን ፍርስራሽ ነው ያለው፣ ግን መንፈሱ አለ እና አልጄሪያ የእስላም ሀገርም እንኳን ቢሆን ለካቶሊክ ቤተክርስቲያን ትልቅ ፍቅርና ክብር አለው እና በሚገርም ሁኔታ ነው የተቀበሏቸው። ከዛ ቀጥለው ወደ ካሜሩን ነው ሄዱት። ካሜሩን የታወቀ ነው፣ የካቶሊክ ሀገር ነው። በታላቅ ክብር ነው የተቀበሏቸው። እዛም ሁሉን መስተንግዶ ካረጉ በኋላ በሄዱበት ሀገር በሙሉ የአገሩን መንግስት ባለስልጣናት ማነጋገር እንዳለ ሆኖ እንዲሁም ደግሞ በሀገር ውስጥ ያሉትን የዲፕሎማቲክ አባላትንም ሰብስበው በሀገር ውስጥ ያሉትንም የልዩ ልዩ ሃይማኖት ተቋማትንም መሪዎች ሰብስበው ንግግር ያደርጋሉ። ንግግር አድርገዋል። በኋላ ግን የሚገርመው በካሜሩን ካደረጉት አንደኛው ጉዞ በአንድ በምዕራብ እንበል በሰሜን ምዕራብ እንበለው ካሜሩን አካባቢ ግጭት ያለበት አካባቢ ነበር። እዛ ድረስ ሄደዋል። እዛ ሄደው እዛ ያሉት ጳጳስ፣ እዛ ያሉት የሃይማኖት መሪዎች፣ የመንግስት አካላት ሁሉ ተቀብለዋቸው ህዝቡንም ከህዝቡም ጋር አብረው ጸሎት ያደረጉት። ግጭት ይደርሳል ያለ ነገር ነው። ሆኖም ግን ግጭትን የምንፈታበት መንገድ በሌላ ግጭት አይደለም፣ በሰላም ነው፣ በፍቅር ነው፣ በአንድነት ነው። ምክንያቱም ግጭት ሌላ ግጭትን ሲፈጥር ሌላ መገዳደልን፣ ሌላ ጥላቻን ነው የሚያመጣው እና እናንተ እንዲያውም ለዓለም ምሳሌ መሆን ትችላላችሁ። ስለዚህ ይሄንን ያለውን ግጭት በሰላም መንገድ ፈታችሁ ከሌሎች ከካሜሩን ወንድሞቻችሁና እህቶቻችሁ እንዲሁም ጎረቤቶቻችሁ ጋር ሰላም እንድታመጡ እማጸናለሁ ብለው የሰላም መሳሪያ እንሆን ብለው የሰላምን ጸሎት እዛ ግጭት ቦታው ላይ ሄደው ነው ጸሎት ያደረጉትና እሱ ልዩ ፍቅር ሰጥቷቸዋል። በኋላ ላይ ወደ ዋናው ከተማ ሲመለሱ ደግሞ የጎበኙት ወላጆቻቸውን ያጡ ህፃናት እንዲሁም ልጆች
በካቶሊክ ቤተክርስቲያን የሚተዳደር በእኛ መነኮሳት እንላቸዋለን ደናግል በእነሱ የሚተዳደረውን ሄደው ጎበኙ። ጎብኝተውም ህፃናቶቹ በጣም ነው የተደሰቱት። አባት አገኘን ነው የሚጠይቀን አገኘን አሉ። ደስ አላቸው እና ቤተክርስቲያን ወላጆቻቸውን ላጡ ለአረጋውያን፣ ለእናቶች፣ ለደካሞች እናት መሆኗን ያስመሰክሩበት ትልቅ ጉብኝት ነበረ ካሜሩን። ከዛ ወደ ኡጋንዳ ወደ አንጎላ ነው ወደ አንጎላ ሄዱ። አንጎላም ትልቅ ስብሰባ ነው ያደረጉት። ይህ እንግዲህ እዛ አንጎላም ሆነ ካሜሩን ህዝቡ አብዛኛው ካቶሊክ ስለሆነ ቅዳሴው ምን ሁሉ የሚደረገው በስታዲየም ነው እና እዛም በስታዲየም እንደዚሁ ጸሎት አድርገዋል፣ ቅዳሴ አድርገዋል። በእነዚህ ሀገሮች ሀብታሞች ናቸው። ካሜሩንም ቢሆን አንጎላም ቢሆን ሀብታሞች ናቸው። አፍሪካም ብትሆን ሀብታም ናት። ችግሩ ምንድን ነው? የአገሩን ሀብት በእኩል የመከፋፈል ችግር መሆኑንም አንጎላ ላይ አንስተው ተናግረዋል እሳቸው። እግዚአብሔር ሀብትን የሚሰጠው ለሁሉም ነው፣ ለአንድ ወገን ወይ ለአንድ ጎሳ አይደለም። ስለዚህ የሁሉ ነው በማለት ይህንን የእኩሌታን ሁኔታን አስተምረው ወደፊትም ያለውን ሀብት በኩል መከፋፈል ቢኖር ሰላም ይጸናል፣ አገሩም ያድጋል፣ ህዝቡም የበለጠ ይፋቀራል፣ ለራሱ ሳይሆን ለጎረቤትም ማሰብ ይጀምራል በማለት አንጎላ ላይ ትልቅ ጸሎት አድርገው ወደ ኢኳቶሪያል ጊኒ ይመጣሉ። እዛ ላይ እግዚአብሔር ይመስገን እኛም በእግዚአብሔር ቸርነት እኔ እዛ ልገኝ ችያለሁ። እርስዎ እና ክቡር ብፁዕ አቡነ ልሳነ ክርስቶስ እዛ ተገኝተናል። ከምስራቅ አፍሪካ እዛ ድረስ ሄዶ ርዕሰ ሊቃነ ጳጳሳትን የተቀበለ ልዑክ የኛ ነው እና በጣም ነው ደስ ያላቸው እሳቸው። እዛም ያሉት ካርዲናሎች እና ጳጳሳት ከጎረቤት ሀገሮች በሙሉ የመጡት በጣም ነው ደስ ያላቸው። ምክንያቱም ኢኳቶሪያል ጊኒ ማለት ወይም ማላቦ ምዕራብ አፍሪካ ነው ያለው፣ ግን ጎረቤቶቿ እነ ናይጄሪያ ናቸው፣ እነ ካሜሩን ናቸው፣ ቻድ፣ እንዲሁም ደግሞ ጋቦን፣ ኢኳቶሪያል ማነው ሰንትራል አፍሪካ፣ ኮንጎ፣ ራሱ አንጎላ። ከዛ ሁሉ ሊቃነ ጳጳሳትና ካህናት ደናግል መጥተዋል እሳቸውን ለመቀበልና ለማክበር። በተለይ የምናስታውሳቸው የኮንጎ ኪንሻሳ ሊቀ ጳጳሳት የነበሩት ወይም አሁንም ያሉት አቡነ ካርዲናል አምቦንጎ የሚባሉ እሳቸውም ነበሩ። ሁሉንም እዛ ተቀበል። ኢኳቶሪያል ጊኒ ከ90% በላይ ካቶሊክ ሀገር ነው። ብዙ ቦታ እዛ ውስጥ ያለውን መስተንግዶ ሁሉ ያካሄደው የሀገሪቱ መንግስት ነው። ምክንያቱም ለርዕሰ ሊቃነ ጳጳሳት ምን ያህል ፍቅር እንዳላቸውም ለማሳየት እኛን እንኳን አገር ውስጥ በአይሮፕላን ያጓጓዙን ራሱ የሀገሪቱ መንግስት ሁሉ ነገር አዘጋጅቶ ነው። በስቴዲየሙም ውስጥ ሁሉ ቅዳሴም ሁሉ ሲደረግ እኛንም ያጓጓዙን እነሱ ናቸው። በዛ ሀገር ከሚገርመው ነገር ርዕሰ ሊቃነ ጳጳሳት ትልቅ ቦታ የሰጡት እዛ አገር ባለ በአንድ እስር ቤት ሄደው ጉብኝት ማድረጋቸው ነው። የታሰሩት እስረኞች በሙሉ ከእሳቸው ጋር ጸሎት አድርገዋል። እርሶም ጸልዩልን አሉ። እሳቸውም እናንተም ጸልዩልኝ ብለው ነገሯቸው። አብረው ጸሎት አደረጉ። ዶፍ ዝናብ ሲወርድ እንኳን አልተነቃነቁም። እንዲሁም በስቴዲየሙም በኋላ እኛም የተገኘንበት ውስጥ ወጣቶቹን አነጋግረዋል። ወጣቶቹም ላይ ስቱዲዮ በሙሉ ያ
30,000 50,000 የሚይዝ ስቴዲየም ውስጥ አብዛኛው ወለሉ ላይ የነበረው ወጣት ነው። እነዛ ዝናብ እየዘነበባቸው እንኳን አልተነቃነቁም እና እሳቸውም አመሰገኑ። አመስግነውም እያንዳንዱ ወጣትም እየመጣ ጸሎት እያደረገ ስጦታ ሰጥቷቸው ነበር ለእሳቸው። እኔ በጣም ደስ ያለኝ እሳቸው ለወጣቶቹ የተናገሩት ነው። አፍሪካ ትልቅ አህጉር ናት። አፍሪካ የእምነት ሀገር ናት። አፍሪካ የተስፋ ሀገር ናት። እናንተ ወጣቶች የአፍሪካ ተስፋ ናችሁ እና በሀገራችሁ ላይ ባለው ሁኔታ ላይ እናንተ የበለጠ ጸሎት እንድታደርጉና የበለጠ እንድትሰሩ አደራ እላችኋለሁ። የዚህች አህጉር ተስፋ እናንተ ናችሁና በማለት እሳቸው ንግግር አድርገው አፍሪካ ለራሷ ብቻ ሳይሆን ለዓለምም ተስፋ መሆን እንደምትችል ያበሰሩበት ትልቅ ጉዞ ነው። ይህንን 11 ቀን ጉዞ ሲያደረጉ እኔ በጣም ይደክማሉ ብዬ አስቤ ነበር፣ ግን ሳየው እግዚአብሔር ይመስገን ደህና ነበሩ። እንዲያውም በፍቅር ተሞልተው ነው የተመለሱት ማለት ይችላሉ። እና ትልቅ ታሪካዊ ጉዞ ታሪካዊ ሐዋርያዊ ጉዞ አድርገው ተመልሰዋል እና ያስተላለፉትን መልእክት እንዳነሱት በየሀገሩ ለአፍሪካ የሚያስፈልጋት በተለይ ደግሞ ስለ ሰላም፣ ስለ እርቅ፣ ስለ አብሮ ስለ መኖር እና አፍሪካ ደግሞ እምነት ያላት ሀገር ናት። ወጣት ብዙ ወጣት ያለበት አዲሱ ትውልድ ደግሞ እምነቱን ይዞ ከሌላው ከአውሮፓ አህጉር ጋር ሲወዳደር በጣም ወጣት የበዛበት እና ወጣቶች ደግሞ ለእምነታቸው ቀናኢ ሆነው የእምነታቸውን የበለጠ የሚጠብቁበት ሀገር አህጉር መሆኗን በጣም ደስ ብሏቸው በርቱ ብለው ነው እንግዲህ መልእክታቸውን ያስተላለፉት እና በየሀገሩ ደግሞ የነበሩት እንዳሉት መንግስታት ሁሉ በክብር እንዲቀበሏቸው ሆኖ ያው ቅድስት መንበርም ልዩ ግንኙነት ስላላት ከየሀገሩ ጋር የነበረው እንትን በጣም ደስ የሚል ነበር እና በተለይ አሁን በኢኳቶሪያል ጊኒም የነበረው ድባብ እንዳነሱት ሰፋ ያለ በተለያዩ አካባቢዎች ፕሮግራሞች ተካሂደዋል። ትልቅ መንፈሳዊ ድባብ ነበር እዚያ። ጳጳሳቱ እዚያ ያሉት ትንሽ ሀገር ብትሆንም ህዝቡ ምን ያህል ደስተኛ እንደነበረ የታየበት ነው በኢኳቶሪያል ጊኒ በነበረው ላይ እና እዛ ላይ እንግዲህ እርሶም ከሌሎች ካርዲናሎች ጋር ከጳጳሳት ጋር እንግዲህ ርዕሰ ሊቃነ ጳጳሳትን በማጀብ እዚያ መስዋዕተ ቅዳሴ የተለያዩ ቦታዎች ላይ አንዴ በካቴድራል በትልቅ ባዚሊካ በኋላ ደግሞ በስቴዲየም 60-70 ሺህ ወጣት በተገኘበት እና ብዙ የመንግስት ባለስልጣናት በተገኙበት እንደዚሁም ምዕመናን ከተለያዩ ሰበካዎች መጥተው እዚያ እንግዲህ አንድ ላይ የመጨረሻ የመዝጊያ የአፍሪካ የመዝጊያ መርሃ ግብር እዛ ነው የተካሄደው እና በዚያ ላይ የነበረው ድባብ እንደው ትንሽ የኢኳቶሪያል ጊኒ ህዝብ የነበረው መንፈሳዊ ደስታ ትንሽ ቢያካፍሉን። እውነት ነው። የኢኳቶሪያል ጊኒ ምዕመን ካቶሊካውያን በተለይ ለርዕሰ ሊቃነ ጳጳሳት አቡነ ሊዮ 14ኛ ትልቅ ፍቅር ነው ያሳያቸው። በሚያልፉበት ቦታ ሁሉ በመንገድ ዳር በመሰለፍ የአገሩን ባንዲራም ሆነ የቫቲካንን ባንዲራ በማውለብለብ የእሳቸውን ምስል ያለው ልብስ በመልበስ አገሩንም በሙሉ በእውነቱ በቫቲካን ባንዲራ በመሸለም ትልቅ ፍቅራቸውን አሳይተዋል። ደግሞም
እመቤታችንን የሚወዱ ህዝቦች ናቸው። ልክ እንደ ኢትዮጵያ የኢኳቶሪያል ጊኒ ህዝቦች ለእመቤታችን ትልቅ ፍቅር አላቸው እና የዛችን አገር የማላቦን አገር ማርያም ቢሲላ ማርያም ነው የሚሏት። የሚገርም ነገር ነው ያየሁት እኔ እዛ። ምክንያቱም እኛ እመቤታችን ቅድስት ድንግል ማርያም ሁል ጊዜ ልጇን ያው ታቅፋ ነው የምናየው። ማርያም ኢየሱስን አዝላ ልክ በሀገራችን እናቶች ህፃናትን እንደሚያደርጉት ማለት ነው። አዝለው ኢየሱስ በዚህ በኩል በትከሻዋ በኩል ብቅ ብሎ ይታያል እና እመቤታችን ለአፍሪካ ቅርብ መሆኗን የእናትነቷን የአማላጅነቷን ኃይል የሚገልጽ ህዝብ ነው እዛ ያየሁትና ትልቅ ፍቅር ነው። ክቡር ፕሬዚዳንቱም ሆነ ባለቤታቸው እንዲሁም ደግሞ ልጃቸው አሁን ምክትል ጠቅላይ ሚኒስትር የሆኑት እነሱም በሁሉ ቅዳሴ ላይ ተገኝተው ነበር እና ይሄ ትልቅ ፍቅር የሚያሳየው እምነት ለአንድ ሀገር መሰረት መሆኑን ያሳያል። እምነት ባለበት ሃይማኖት በጸናበት አገር ፍቅርም አለ፣ አንድነትም አለ፣ መተዛዘንም መደጋገፍም አለ። ይሄንን ያየሁትና ርዕሰ ሊቃነ ጳጳሳት ሊዮ 14ኛም ይሄንን በማየት ነው በእውነቱ ለአፍሪካ መሪዎችም አገራችሁን ውደዱ፣ የሀገራችሁን ህዝብ መልካም እረኞች በመሆን አገልግሉ በማለት ደጋግመው የተናገሩት። እንዲሁም ደግሞ የምታስተዳድሩት አገር ላይ ያለውም ሀብት የሁላችሁ መሆኑን በማለት ያስተምሩ ነበር። እንዲሁም ደግሞ ለሌሎችም መልእክት ልከዋል። በተለይ አፍሪካን ዝም ብሎ የማዕድን ቋት አድርጎ አፍሪካን መበዝበዝ ትኩረት እንዳለም ስለሚያውቁ ከአፍሪካ ላይ እጃችሁን አንሱ። አፍሪካ የምትቦጠቦጥ የማዕድናት ወይም የሀብት ሀገር አይደለችም። ትልቅ ህዝብ ያለባትና ህዝቡም ከዚህ ሀብት ተቋዳሽ ሆኖ ማደግ ያለበት አህጉር ነው ብለው አፍሪካ ላይ ትኩረት እንዲደረግ አድርገዋል። እንዲያውም በፊት ጊዜ እሳቸውም በሚናገሩበት ጊዜ በእንዲህ አይነት ሁኔታም ላይ ትኩረት ሰጥተው በሚናገሩበት ጊዜ ግጭት፣ ጦርነት እልቂት ነው እና ጦርነት፣ ግጭት፣ ኃይል ማሳየት ትክክል አይደለም ብለው ለአሜሪካው ፕሬዚደንት በተናገሩ ጊዜ የአሜሪካዊ ፕሬዚደንትም በእሳቸው ላይ ተናግሮ ነበር። ምንም ችሎታ የላቸውም እኚህ ርዕሰ ሊቃነ ጳጳሳት የሚናገሩትን አያውቁም ብሎ ተናግሮ ነበር። ግን እሳቸው ይህም ቢባል እኔ ወንጌልን ነው የማስተምረው፣ ወንጌል ደግሞ የሚለን ጌታችን መድኃኒታችን ኢየሱስ ክርስቶስ እርስ በራሳችሁ ተፈቃቀሩ፣ ድሆችን እርዱ፣ ደግፉ፣ የተራበውን አብሉ፣ የተጠማውን አጠጡ ነው፣ እንግዳ የሆነውንም ተቀበሉ ብሎ ነው ወንጌል የሚያስተምር። ያንን አስተምራለሁ፣ ከዚህ ወደኋላ አልልም በማለት ተናግረው ነበርና እርግጥ ነው በዛ ሁኔታ ላይ ያሉ እሳቸው የተሰማቸው በጋዛም ጦርነት ይሁን በኋላም በኢራን ጦርነት ላይ ይሁን ወይ በሌባኖን ጦርነት ላይ የሚሞተው ማን ነው፣ የሚገደለውስ ማን ነው በሚለው ላይ ብዙውን ጊዜ ህፃናት ናቸው የሚሞቱት። ህፃናት ሲገደሉ ይታያሉ፣ እናቶች ሲያለቅሱ ይታያሉ፣ አረጋውያን ሲፈናቀሉ እናያለን አሉ ርዕሰ ሊቃነ ጳጳሳትና የጦርነት ፍሬ ይሄ ነው፣ እልቂት ነው።
እና ከጦርነት ምንም አይገኝም። እንዲያውም ልክ እንደዚህ እንደምናደርገው በጠረጴዛ ዙሪያ ቁጭ ብሎ መወያየት ይቻላል፣ መነጋገር ይቻላል። በዛ ነው ብዙዎችን አለመግባባት መፍታት የሚቻለው ብለው ስለተናገሩ ነው እሳቸው ምንም አያውቁም ተብሎ የተነገረላቸው። ግን እኛ ብዙ ነገር እንደሚያውቁና የዓለም ካቶሊካውያን በእሳቸው ጎን ሆኖ እንደሚጸልይላቸው እናውቃለን። በእኛ እንኳን በጳጳሳት ጉባኤ ያወጣነው መልእክት ምንድን ነው? በራሴ በኩል ጌታችን ኢየሱስ ክርስቶስ በማቴዎስ 5 ቁጥር 11 ላይ የሚናገረው እናንተን ሲያሳድዷችሁና ሲሰድቧችሁ ብፁዓን ናችሁ፣ ቀድሞ የነበሩትንም ነቢያትና እንደዚሁም መሪዎችን እንደዚህ አድርገዋቸዋል። እና ስደት ወይም መናቅ ወይም መሰደብ ለአንድ ሐዋርያ አዲስ ነገር አይደለም። እና በዚህ ላይ በእኔ ላይ ከደረሰ በእናንተ የሚደርሳል ብሎ ጌታችን ኢየሱስ ክርስቶስ የተናገረው ነው በእሳቸውም የደረሰው። የሚገርመው ሁል ጊዜ በኪሳቸው ይዘውት የሚዞሩት አንድ ፎቶ አለ። እሱ ምንድን ነው? አንድ ሙስሊም ልጅ በሌባኖን ሲጎበኙ እንኳን ደህና መጡ ብሎ የእሳቸውን ፎቶ ይዞ የሚያሳይ ወጣት ሙስሊም ነው። እሱ ይኸው በዚሁ በማይረባ ጦርነት ተገደለ። እሳቸውን ግን ከተቀበሉት አንዱ ነው። እና በኢራንስ ላይ መጀመሪያ ጦርነት ሲደረግ ወደ 150 የሚሆኑ ተማሪዎች ነው የተገደሉት። ለነዚህስ ማን ነው ድምፅ የሚሆነው? በማለት እሳቸው በእምነታቸው ጸንተው ይሄ ትክክል አይደለም፣ ጦርነት ትክክል አይደለም ብለው የተናገሩ ታላቅ መሪ መሆናቸውን ነው ያስመሰከሩት። ስለዚህ አሁንም በየቦታ ያለው ጦርነት በውይይትና በመነጋገር እንዲሁም ደግሞ በመሰማማት እርቀ ሰላምም መውረድ የሚችለው ከእግዚአብሔር ጸጋ ጋር ሆኖ ሰው ተቀራርቦ ተከባብሮ ሲነጋገር እንጂ ኃይል አለኝ ብሎ ኃይል በማሳየት አይደለም። ለሱ ደግሞ ሌላ ኃይለኛ ሊመጣ ይችላል። እሱ ፍጻሜ የሌለው ሁኔታ መሆኑን መስክረዋል። እና ይሄም ትምህርታቸው በመላው ዓለም ተደምጧል። ቤተ ክርስቲያንም በዚህ በአቋሟ ጸንታለች። በኋላም ላይ እንዳየነው ከራሳቸው አገር ከአሜሪካም ቢሆን የውጭ ጉዳይ ሚኒስትራቸው እሱም መጥቶ አነጋግሯቸዋል። በአንድ በኩል በእነሱም በኩል ስህተት እንዳለ ለማወቅ ነው እንጂ ቤተ ክርስቲያን ኃይሏ እግዚአብሔር ነው እንጂ ወታደር የላት፣ ጦር የላት፣ ምን የላት። ግን የእግዚአብሔር ቃል ኃያል ነው። ኢየሱስ ኃያል ነው። ሞትን ድል ያደረገ ለሰው ልጅ ደህንነት ራሱን አሳልፎ የሰጠ ጌታ ነው። በሱ የተማመነ አፍሮ አያውቅም በማለት ያስተማሩት ትምህርት ለዓለምም ትልቅ ትምህርት ነው ብዬ ነው የምገምተው፣ ለአፍሪካም ጭምር። በጣም ብዙ መልእክት ነው እንግዲህ እሳቸው በሐዋርያዊ ጉዟቸው ሂደት ላይ ያስተላለፉት። በየሀገሩ በሄዱበት ርዕስ ተመርጦ እና ወቅታዊ ደግሞ የዓለም አሁን ያለችበት መከራም አስመልክቶ ብዙ ለመሪዎችም በዚህ በችግሩ በመቀስቀስም ይሁን እንደዚሁም ደግሞ መፍትሄ ለማምጣት የሚሯሯጡትም ሊረዳ የሚችል ሐዋርያዊ መልእክት ነው ያስተላለፉት። እና የሚገርመው እንግዲህ በአልጄሪያ በነበሩ ጊዜም ስለ በሃይማኖቶች መካከል መተባበር እንዲኖር የአልጄሪያ እንግዲህ በእስልምና ያለች ሀገር ናት፣ ግን ክርስቲያኖችም አሉ ካቶሊካውያንም አሉ እዚያ። ነገር ግን አብሮ መኖር በሃይማኖቶች መካከል የሚል መልእክት ላይ ያተኮረ እንደነበረ እንደዚሁም ደግሞ በሌሎች ሀገሮችም በካሜሩንም እንደዚሁ በጣም የተቸገሩ በፖለቲካም ግጭት ምክንያት፣ በዘር ምክንያት፣ በቋንቋ ምክንያት
መጋጨት እንደማይገባ፣ ነገር ግን ህዝቡ እንዳይጎዳ፣ ህዝቡ በደህንነት እንዲኖር የመንግስት መሪዎችም እንዲሰሩ እነዚህ አሁን ያሏቸው መልእክቶች ለሁሉም ነው በየቦታው ያደረሱት። በኢኳቶሪያል ጊኒም እንደዚሁ ስለ ኮራፕሽን የተለያዩ እንግዲህ በየሀገሩ በሄዱበት ቦታ ሁሉ በዓለማችን ውስጥ ያሉ የተለያዩ ችግሮችን በማንሳት የሚመለከታቸው አካላት ሁሉ ይህንን መልእክት ሰምተው ደግሞ በየሀገራቸው በያሉበት እንግዲህ አካባቢያቸውን የተሻለ እንዲያደርጉ ጥሪ ነው ያስተላልፉት እና ይህ ጥሪ ደግሞ ሲተላለፍ እንዳዩት እንግዲህ በጉዞውም ኢኳቶሪያል ጊኒ ላይ በነበረን ጊዜ ከ200 እስከ 300 የሚሆኑ ጋዜጠኞች አብረዋቸው ይጓዛሉ። በእነዚህ ጉዞዎች ሁሉ እንግዲህ ይሄ መልእክት ደግሞ ለመላው ዓለም ነው የሚደርሰው። በዓለም ላይ ያሉ የተባሉ ትልልቅ የሚዲያ ተቋማት ሁሉ እንግዲህ በዚህ እሳቸው በሚጓዙበት አይሮፕላን ራሳቸው ከፍለው ነው እንግዲህ የሚባለው። አውሮፕላኑ የሚጓዙበት አውሮፕላን የሚከፍሉት ጋዜጠኞች ናቸው። እንግዲህ ቫቲካን ቅድስት መንበር ይሄን አትከፍልም ይባላል። ለምን? አገልግሎት ነው የምትሰጠው ሚዲያው ይህንን የእሳቸውን መልእክት ስለሚፈልግ እና ይሄ ደግሞ ለቤተ ክርስቲያን ትልቅ ተልእኮ ነው፣ ለክርስትናው እንደዚሁም ደግሞ ለሌሎችም ሃይማኖቶች በተለይ ድምፅ ለሌላቸው ቅድም እንዳሉት ድምፅ ናቸው እሳቸው። ያ ድምፅ ደግሞ ሰፋ ያለ ጆሮ እንዲያገኝ፣ ሰሚ እንዲያገኝ የሚያደርጉት እነዚህ ጋዜጠኞች ናቸው እና የእሳቸው ጉዞ የቀድሞዎቹም ደግሞ ርዕሳነ ሊቃነ ጳጳሳት በሚጓዙበት ጊዜ እንግዲህ ሚዲያ በዚህ መልኩ መልእክታቸው እንዲደርስ መልእክቶቻቸው እንዲደርስ ይደረጋል እና ይህ ትልቅ ነገር ነው። አሁን ያነሱልን የተለያዩ መልእክቶች ለዓለማችን ፈውስ ሊያመጡ የሚችሉ ናቸው እና እንደውም ከሚዲያ አንጻር ቤተክርስቲያንም በዚህ በሚዲያ ላይ በአፍሪቃ መስራት አለባት የሚል ነው። እንግዲህ ቤተክርስቲያንም በዓለም አቀፍ ደረጃ ትሰራለች እና ከዚህ አንጻር ያዩት እንግዲህ ጋዜጠኞችም እርሶም ጋር እየመጡ አውሮፕላን ውስጥ ከአንዱ ከተማ ወደ ሌላ ከተማ ጉዞ ባደረግን ጊዜ ኢንተርቪው ሲያደርጓችሁ ነበረ፣ ካርዲናሎችን፣ ሌሎችም እንደዚሁ እንግዶችን እና በዚያም የተናገሩት አለ ማለት ቅድም ያነሱትም መልእክት አስተላልፈዋል። የርዕሰ ሊቃነ ጳጳሳት ይህ መልእክት ወሳኝ መልእክት ነው ለዓለማችን፣ በተለይ አሁን ላለንበት ጊዜ፣ በተለይም ደግሞ የፋሲካ ዘመን ላይ ነው ያለነው እና ያንንም አንስተው ለጋዜጠኞቹ መልእክት ሲያስተላልፉ ነበር እርሶም እና ከዚህ አንጻር ትንሽም ደግሞ ቢነግሩን። እውነት ነው። የሚጓዙበት አይሮፕላን የጣሊያን አገር ብሔራዊ አይሮፕላን ነው። ድሮ አልኢታሊያ ይባል ነበር፣ አሁን ኢታ ይባላል። በሱ ይጓዛሉ። ያንን ሁሉ የሚያከናውነው የቫቲካን የውጭ ጉዳይ የሚመለከት ክፍልና የዚሁ የጋዜጠኞቹ አስተባባሪዎች ናቸው እና ያ ሁሉ ጋዜጠኛ በዛ በሚሄድበት ጊዜ የእሳቸውን ጉዞም ሁሉ የሚሸፍኑ እነሱ ናቸው። ለአይሮፕላኑም ገቢ ነው፣ ለዚህም ለሚጎበኙትም ሀገሮችም ገቢ ነው። ጋዜጠኞቹም ደግሞ በዛም ጊዜ ከእሳቸውም ጋር ሆነ ከእሳቸው ጋር ከሆኑትም ጋር ቅርብ ግንኙነት ይኖራቸዋል። እንዲሁም ከመንግስት አካላትና ከአምባሳደሮችና የውጭ ጉዳይ የሚመለከታቸው ጋር ቅርበት ስለሚኖራቸው ሚዲያው ከርዕሰ ሊቃነ ጳጳሳት ጋር መጓዝ በጣም ደስ ይለዋል። ምክንያቱም በመጨረሻም ደግሞ ወይ በሚሄዱበትም ጊዜ እሳቸው ራሳቸውም ከክፍላቸው ወጥተው ጋዜጠኞቹን ያነጋግራሉ እና ጋዜጠኞቹም የፈለጉትን ጥያቄ ቢጠይቁም እሳቸው በሚመለከታቸው መንገድ ይመልሱላቸዋል እና ቤተክርስቲያን ለሚዲያ ቅርብ ናት። የፈጠረችውም እሷ ናት
በተለይ ይሄ ሬዲዮ እኛ የምናውቀው ነው። በቫቲካን ውስጥ ጉሊየልሞ ማርኮኒ የሚባለው ነው የመጀመሪያውን የሬዲዮ ስርጭት የጀመረውና በ1930 ነው የመጀመሪያው ርዕሰ ሊቃነ ጳጳሳት ለመላው ዓለም በሬዲዮ መልእክት መላክ የቻሉት። ቴሌቪዥንም ሲሆን እንደዚሁ ነው። አሁንም ቢሆን በዙም በሚዲያም ቢሆን በተለይ አሁን የቫቲካን ዜና አገልግሎቶችን ሁሉ ብናይ ቤተክርስቲያናችን በአንድ በኩል እንዲያውም የሚዲያ እናት ናት ማለት እንችላለን። ትምህርቱንም ትኩረት ሰጥታ በዩኒቨርሲቲ ደረጃ በስተ ማስተርስ እስተ ፒኤችዲ ድረስ የምታስተምር ቤተክርስቲያን ናት ባላት ዩኒቨርሲቲዎችና ተቋማት። ስለዚህ ሚዲያን ቤተክርስቲያን ታከብራለች። ሚዲያኖችም ያውቃሉ ይሄንን እና የፈለጉትን ጥያቄ መጠየቅ ይችላሉ እና እሳቸው የሚችሉትን ሊመልሱ ይችላሉ። የማይችሉትን ደግሞ ይሄንን በዚህ ብለው አቅጣጫ ይሰጣሉና ለሚዲያ በእውነቱ ትልቅ ሚና ነው የሚጫወተው እና ኃላፊነትም አለበት ሚዲያ። በአሁኑ ጊዜ እውነት ነው ኢንፎርሜሽን አለ። ዝም ብሎ ኢንፎርሜሽን አሰባስቦ ማስተላለፍ ብቻ ሚዲያ አይባልም፣ ወይም ዜና አገልግሎት አይባልም። ያንንም መመልከት ያስፈልጋል። ለእውነት መቆምም ያስፈልጋል። ብዙውን ጊዜ ራሱ ሚዲያ የጥል ምንጭ፣ የግጭት ምንጭ፣ የማባባስ ምንጭ ወይም ከዘር ጋር የሚያጋጭ ምን የሚል ሁኔታዎችን ሲደረግ እናያለን። ይሄ ትክክል አይደለም። ቤተክርስቲያንም ይሄንን ማለት የምትችለው እንደዚህ የዓለም ሚዲያዎች እንግዲህ አሁን እዛ ላይ ያሉት ሚዲያዎች ትላልቅ ሚዲያ የሚባሉት እንደነ ቢቢሲ የሆኑ ወይ አልጀዚራ ወይም ራሱ ዶቼ ቬለ ወይም የአሜሪካ ወይም የአፍሪካ ራሱ ወይም የእስያ በሙሉ ናቸው። የቻይናም ይሁን ሌላ ሁሉ አሉ እና ለእውነት ቁሙ፣ እውነትን አንጸባርቁ። በእናንተ ምክንያት ሐሰት ዜና እንዳይሰራጭ እውነቱን አውጡ በማለት ነው እሳቸውም የሚናገሩት የነበረውና ለሚዲያ ትልቅ ኃይል ነው እንደሚታወቀው። ቤተክርስቲያንም ይሄንን ስለምታውቅም ነው ለሚዲያ ትልቅ ቦታ የምትሰጠው። በእነሱ አማካኝነት ደግሞ ቤተክርስቲያን የምትፈልገውን ትምህርት ለዓለም ታሰራጫለች እና በዛም ላይ ነው እሳቸው እሱ ያደረጉት እና በግጭት ቦታዎች ቅድም በተባለው ለምሳሌ ካሜሩን ባሜንዳ በሚባለው አካባቢ ያለው ግጭት ብዙ ጊዜ የወሰደ ነው። ብዙ ደም መፋሰስ የተደረገበት ነው። የዘር የጎሳም ነገር ሁሉ አለበት። ግን ደግሞ እዛው አካባቢ የጎረቤቶችም ሀገሮች ሚና ሁሉ አለበት። በዛ ግን ማን ነው የሚጎዳ ቢባል ቅድም ያልኳቸው ቤተሰቦቻቸውን ያጡ ህፃናት ናቸው፣ እናቶች ናቸው የሚያለቅሱት፣ አረጋውያን ናቸው የሚፈናቀሉት እና የሀገሩ ሀብት ነው ተበዝብዞ ወደ ሌላ ቦታ የሚሄደው እና ይሄ ሁሉ አሳዛኝ መሆኑን እዩ ተመልከቱ ነው ከኔ ጋር ለሚዲያው እዩ ተመልከቱ ነው። ወጣቱ ደግሞ አፍሪካ ወጣት ምንም አያውቅም፣ አገሩን አይወድም፣ ያው የበይ ተመልካች ነው ወይም ውጭ ሀገር ለመሄድ ነው የሚጥረው የሚባለው ትክክል እንዳልሆነ እስቲ ስቴዲየም ውስጥ ያለውን ወጣት ተመልከቱ። ይህ ሁሉ አገሩን ይወዳል፣ አገሩ ላይ ሆኖ አገሩን መቀየር ይፈልጋል። ግን ሁኔታዎች እዚሁ አገሩ ላይ ይመቻችሉለት፣ ትምህርት ጥሩ ትምህርት ይሰጠው። ቤተክርስቲያናችን እዛ ላሉ ህዝብ ሁሉ አልጄሪያ እስላም ሀገርም ቢሆን የካቶሊክ ትምህርት ቤቶች ክፍት ናቸው ለሁሉ። ካሜሩንም ቢሆን አንጎላም ቢሆን ኢኳቶሪያል ጊኒ ያሉን ትምህርት ቤቶች፣ ያሉን ኮሌጆች፣ ያሉን ሆስፒታሎች፣ ያሉን ተቋማት ሁሉ ለሁሉ ክፍት ሆነው
እውቀት ወጣቱም እንዲጨብጥና በራሱ የሚተማመን ወጣት፣ በራሱ አገር የሚኮራ ወጣት፣ በድህነት የማያፍር ያንን መለወጥ የሚጥር ወጣት እንዲዘጋጅ ካቶሊክ ቤተክርስቲያን ጥረት ታደርጋለች እና ይህንንም ለማስተማር እነዚህ ሚዲያ ሰዎች እንዲያዩ ነው። ምክንያቱም አውሮፓ ያለ ሚዲያ ሰው ምናምን ሁሉ ያሉት እዛ ያሉትን አፍሪካውያን ሲያዩ ሁሉ አፍሪካዊ ስደተኛ ነው የሚመስላቸው። እዛ እኮ ለትምህርት ተልኮ ተምሮ የሚመለስ አለ፣ አገሩን የሚወድ አለ፣ በራሱም ገንዘብ ሄዶ ተምሮ የሚመጣ አለ እና ሁሉ ለማኝ አይደለም፣ ሁሉ ስደተኛ አይደለም፣ ሁሉ ደግሞ አገሩን የሚጠላ አይደለም እና አገሩንም የሚወድ ነው በማለት በእነዚህ ሚዲያዎች በኩል የተሰጠው ትምህርት በእውነቱ ትልቅ ትምህርት ነው ብዬ ገምታለሁ። አዎ እውነት ነው እና ከዚሁ ጋር እንግዲህ እግዚአብሔር ይስጥልን ብዙ ነገሮችን አንስተውልናል እና እንደው እንደዚሁ ስለሳቸው ሐዋርያዊ ጉዞ ስንናገር አንዱ ትልቁ በስብከታቸውም በየሀገሩ በነበሩት ቅዳሴዎች እንደዚሁም የጸሎት መርሃ ግብሮች ላይም ያስተላልፏቸው መልእክቶች እንግዲህ ከእምነት ጋር በተያያዘ አፍሪካ እንግዲህ የወደፊት ተስፋ የካቶሊክ ቤተክርስቲያን ትልቅ ተስፋ እንደሆነች ተናግረዋል በየቦታው እና ቅድም መግቢያም ላይ ብፁዕነቶ እንዳነሱት በወጣት የተሞላ አህጉር ነው የአፍሪካ አህጉር እና እምነታችሁን ጠብቁ ብለው ለወጣቶች አደራ ብለዋል እና ወላጆችንም አመስግነዋል። እምነታችሁን ጠብቃችሁ ለወጣቶች እምነታችሁን አስተላልፋችኋል፣ ይህንን ደግሞ ተንከባከቡት በሚል እንግዲህ አፍሪካ የካቶሊክ ቤተክርስቲያን እያደገች በጣም የተስፋፋ ከሌሎች አህጉሮች በበለጠ የተስፋፋ ያለበት አህጉር ነው እና ርዕሰ ሊቃነ ጳጳሳት ሊዮን 14ኛ ምንም እንኳ 4 ሀገራት ብቻ ይጎብኙ እንጂ መልእክታቸው ለመላው የአፍሪካ አህጉር ነው እና ከእምነት አንጻር የሰጡት ተስፋን አስመልክቶ ትንሽ ቢገልጹልን። አዎ እውነት ነው። እሳቸው ለአፍሪካም ቅድሚያ የሰጡት በአሁኑ ጊዜ በመላው ዓለም ሲታይ ከ1.2 ቢሊዮን በላይ ካቶሊክ ምዕመናን አሉ በዓለም። ከዛ ውስጥ እያደገ ያለው የካቶሊክ ምዕመናን ቁጥር በአፍሪካ ውስጥ ነው። አንዳንዶቹ ጋር እየደከመ ነው። በአውሮፓም ቢሆን በሌሎቹም አካባቢ እንደዚህ ቁጥሩ እየመነመነ ነው ማለት ይቻላል። በስምም ካቶሊክ የሆኑ ሀገሮች አሉ፣ ግን በተግባርም በእምነትም እየጸኑ በእምነታቸው እየጸኑ የምዕመናንም ቁጥር እያደገ ያለው በአፍሪካ ውስጥ ነው። ስለዚህ ለአፍሪካ እሳቸውም ትኩረት የሰጡትና ደስ ያላቸው የሕዝቡን እምነት ሲያዩ፣ ፍቅሩን ሲያዩ፣ የእንግዳ አቀባበሉን ሲያዩ፣ እርስ በርስ መተዛዘኑ መደጋገፉን ሲያዩ ይህች ቤተክርስቲያናችን በአፍሪካ ካቶሊካውያን ተስፋ አላት በማለት እሳቸው በተስፋ ተሞልተው ነው የሄዱት። ይህንንም ሊል ያስችላቸው ምንድን ነው? በአፍሪካ ላይ በቀድሞ ልዑካን የተመሰረተችው ቤተክርስቲያን ስር እየሰደደች መሆኗል። የቤተክርስቲያኖቹ መሪዎች በአሁኑ ጊዜ የሀገር ተወላጅ ስለሆኑ ካርዲናሎቹ የሚሆኑ ጳጳሳት፣ ካህናቱ፣ ደናግል ሁሉ የሀገር ተወላጆች ናቸው። ይሄ ሁሉ እንግዲህ ምንድን ነው የሚያሳየው? የተዘራው ፍሬ የተዘራው ዘር ፍሬ አፍርቷል። ስለዚህ በዛ ላይ
መጠንከርና በዛ ላይ አሁንም መገንባት እንደሚያስፈልግ ትኩረት ሰጥተዋል። እሳቸው እውነት ነው፣ እርስዎ እንዳሉት ወላጆችን አመስግነዋል፣ የተሰዉትንም አገልግለዋል። በጦርነት ይሁን በጥላቻ የተገደሉትን ካቶሊካውያንንም ሆነ አገልጋዮችን፣ ካህናትን፣ ደናግልን፣ ካቴኪስቶችን ሁሉ አመስግነዋል። ወጣቶችም ቢሆኑ በእምነታቸው እንዲጸኑና ይሄንን ኃላፊነት እንዲረከቡ ምክንያቱም ምዕራብ አፍሪካ ሲባል በፊት ጊዜ ብዙ ተጽዕኖ የተደረገበት በባርነት ንግድ ነው። በባርነት ንግድ ያ አካባቢ ተሟጦ ህዝቡ እስከሚሄድ ድረስ ወደ አሜሪካና ወደ ደቡብ አሜሪካ ወደ ካሪቢያን አገር ብዙ ጥቁሮች የተሸጡበት የባሪያ ንግድ የተካሄደበት አካባቢ ነው። ያ ቀላል ቁስል አይደለም፣ የተራቆተ ቦታ ነበር። አሁን እንደገና ያ ሁሉ በእግዚአብሔር ቸርነት ተመልሶ እነዚህ ሁሉ ሀገሮች ነፃ ወጥተው እያንዳንዱ ሀገር አካባቢ 70% ወጣት ነው። በዛ ወጣት ላይ ነው ይሄ የሚገነባው። ወጣቱ ደግሞ በአሁኑ ጊዜ በትምህርት ከተደገፈ፣ በቴክኖሎጂ ከተደገፈ፣ ቅድም እንዳልኩት የውጭ ናፋቂ ሳይሆን አገሩን መቀየር የሚችልና ወደፊትም ደግሞ ለሌሎችም ተስፋ የሚሆን አሁን አንዳንድ አውሮፓውያን ሀገራት ያሉ ካቶሊካውያን እየተዳከሙ ነው። የሚያገለግሏቸው ካህናት እና ደናግል እንኳን እያጡ ነው። እዛ ሄደውም ማገልገል እንደሚችሉ ግን በስነ ስርዓትና በመስመር በያዘ መንገድ ብለው ለወጣቶቹን ያመሰገኑበት፣ ቤተሰቦችን ያመሰግኑበት፣ እዛ የሚሰሩትንም የቤተ ክርስቲያን መሪዎች ያመሰገኑበት እና አንዳንድ ቦታ አሁን ማን ነው እንደ እናት ሆኖ እናትና አባት ያጡትን ልጆች መያዝ የሚችለው? ደናግሎች ናቸው። እነሱ ህይወታቸውን ሰጥተው ነው እናትና አባት ያጡትን ልጆች አይዟቸው ብለው የሚይዙት። እስር ቤትም ሄደው የሚጎበኙት እነዛን እንደ አባት ሆነው እነዚሁ አባቶች ናቸው። የሚያስተምሩትስ ወንድሞችም ሆነ ምንም ሆነ ዩኒቨርሲቲም ሆነ የሚያስተምሩት ሁሉ ህይወታቸውን ሰጥተው ነው፣ ለትርፍ ብለው አይደለም። ስለዚህ እንዲያውም የሰጠ ይባረካል፣ ካለው ያካፈለ የበለጠ ያገኛል። እና እናንተም በዚህ አይነት ነው ቤተክርስቲያናችሁን መውደድ፣ ቤተክርስቲያናችሁን ማገልገል፣ አገራችሁን ማገልገል ያላችሁበት እያሉ ለወጣቱም እንዲሁም ለምዕመናን ትልቅ ኃላፊነት የሰጡት በዚህ መሰረት ነው። ብዙ ቤተክርስቲያናት አይተናል። በራሳቸው ሀብት የተሰሩ ቤተክርስቲያናት የሚያማምሩ እና ይሄ ሁሉ ለእግዚአብሔር ቤት ያላቸውን ፍቅር በማሳየት ነው። አንዳንድ ሀብታሞችም ጥሩ ትምህርት ቤቶች፣ ጥሩ ኮሌጆች፣ ጥሩ ጤና ጣቢያዎች፣ ጥሩ ሆስፒታሎች ተሰርተዋል እዛ አካባቢ። ያም የሚያሳየው እምነት ሲኖር በእምነት ላይ ፍቅር ሲጨመርበት ትብብርና ፍቅር እንዲሁ ደግሞ ሰው ለራሱ ብቻ አይኖርም፣ ለእግዚአብሔርም በመስጠት ራሱን ማስከበር ሀገሩን ማስከበር እንደሚችል ያስተማሩበት ትልቅ ጉዞ ነው ማለት እችላለሁ። እውነት ነው። እንግዲህ አሁን ስለ መተባበር እና መከፋፈልን አስወግዳ አፍሪካ አንድ እንድትሆን በእምነት የቆመች ሀገር ናት፣ አህጉር ናት እና በሀገር ውስጥም ያለው የሰላም ሁኔታ ተረጋግቶ ህዝቡም በደህንነት እንዲኖር ጥሪ ከማቅረብም ባሻገር እንደዚሁም እንደ አህጉር ደግሞ አንድ ሆና እምነቷን ይዛ እንድትጓዝ ነው ሰፋ ያለ እንግዲህ ጥሪ ነው ያቀረቡት እና ኢኳቶሪያል ጊኒ በነበረውም ቆይታ ላይ እንግዲህ አንዱ ለርዕሰ ሊቃነ ጳጳሳት ከቀረበው ነገሮች መካከል ኢትዮጵያንም እንዲጎበኙ የሚቻልበት ሁኔታ
ካለ የሚል ነው። እንግዲህ ከዚህ በፊትም የነበረው ሁኔታ ይነግሩናል። አሁን ደግሞ በልዩ ሁኔታ እንግዲህ ኢትዮጵያ ታሪክ ያላት ሀገር ናት እና ይህ መልእክታቸው ደግሞ አሁንም ምንም በቀጥታ እዚህ መጥተውም ባያደርጉት በእርግጥ ለእኛም ደርሶናል። በዚህ መልኩም በተለያየ መልኩም ደግሞ የኢትዮጵያ ካቶሊካዊት ቤተክርስቲያን እንደዚሁም ሌሎች በጎ ፈቃድ ያላቸው መልእክቱን የሰሙ ሁሉ ይጠቀሙበታል። ነገር ግን የእሳቸው ወደዚህ መምጣት ደግሞ ብዙ ምክንያቶች አሉ ለዚያ እና ያም ደግሞ አሁን ጸሎት የተደረገበት እሳቸውም ኢትዮጵያ ብለው የጠሩበት አውድ ነበርና ስለዚያም ትንሽ ቢያካፍሉን። እውነት ነው። ሁልጊዜ ርዕሰ ሊቃነ ጳጳሳት አፍሪካን ሲጎበኙ የብዙዎች የኢትዮጵያውያን ካቶሊካውያንም ጥያቄ አለ። እሱም ለምንድን ነው ወደ ኢትዮጵያ መጥተው እኛንም የማይጎበኙት የሚል ጥያቄ አለ። ይህ ጥያቄ በካቶሊካውያን ብቻ አይደለም፣ እንዲሁም ደግሞ በመንግስትም ደረጃ የርዕሰ ሊቃነ ጳጳሳት የቫቲካን ላይ ያሉት መሪ የመንግስትም መሪ ናቸውና እሳቸውም ኢትዮጵያን መጥተው እንዲጎበኙ ብዙውን ጊዜ መንግስትም ጥሪ ያቀርብላቸዋል። ምክንያቱም በዛም መሰረት ሁለቱም ሀገሮች በአምባሳደር ደረጃ ግንኙነት ያላቸው ሀገሮች ናቸው፣ ኢትዮጵያና ቫቲካን ማለቴ ነው። እና ስለዚህ መንግስትም ጥሪ ያደርጋሉ። የአፍሪካ ህብረትም እንደዚሁ ጥሪ ያደርጋሉ። በተለይ የአፍሪካ ህብረት ጉባኤ በሚኖርበት ጊዜ እሳቸውም መጥተው መልእክት እንዲያስተላልፉ ግብዣ ይደረጋል። እንዲሁም ኢትዮጵያውያን በአጠቃላይም ለምንድን ነው ርዕሰ ሊቃነ ጳጳሳት ወደ ኢትዮጵያ የማይመጡት የማይጋበዙት የሚል ጥያቄ አለ እና እኔም ይሄንን ጥያቄ ሁልጊዜ ጠይቃለሁ እና እዛም በሄድኩበት ጊዜ ደስ ብሎኝ ልክ ይሄንን እነዚህን ሀገሮች እንደጎበኙ እንዲሁ ደግሞ በምስራቅ አፍሪካ ወይም በአፍሪካ ቀንድ አካባቢ ኢትዮጵያ መጥተው ቢጎበኙ የሚል ጥያቄ ለማቅረብ ባሰብኩበት ቀን ይገርማል። እኛ አንድ ስጦታ ሰጥተናቸው ነበር። ያ ስጦታችን ምን ያሳይ ነበር? አንድ ድንቅነሽን ያሳያል። ዘ ላንድ ኦፍ ኦሪጂንስ ኢትዮጵያ የሰው ዘር መገኛ ናት የሚለውን የድንቅነሽን ስዕል የያዘ እንዲሁም ደግሞ የአክሱም ክርስትናን የተቀበልንበትን ዋና ምንጭ የሚያሳይ እንዲሁም ደግሞ ከዛ በፊት እንዲያውም የጃንደረባው በጋዛ በፊልጶስ የተጠመቀበትን ስዕል ሐዋርያት ሥራ ምዕራፍ 8 ላይ ያለውን እሱንም ያለበት ከዛ የአክሱም ከዛ ላሊበላ ያለበት እና አቡነ ያዕቆብ እና ካዲራ ማሳያ እንደዚህ ያሉበት ትልቅ ስዕል እሱንም እንደ ስጦታ ሰጥተናል። የሚገርመው ያን ቀን ቅዳሴ ሲደረግም በላቲን ስርዓት ነው ቅዳሴ የተደረገው፣ ግን የተነበበው ንባብ የሐዋርያት ሥራ ምዕራፍ 8 ነበር እና እሱ ኢትዮጵያን የሚጠቅስ ስለነበረ እሳቸውም ተገረሙ በእውነቱ። እና እኛም እንግዲህ ኢትዮጵያን እንዲጎበኙ እንጋብዛለን። ምክንያቱም ይህች ትልቅ ሀገር ናት ኢትዮጵያ። የሰው ዘር መገኛ ብቻ ሳትሆንም የሶስቱም እንበል የአብርሃም ሃይማኖቶች የሚባሉ የአይሁድ እምነት፣ ክርስትና፣ እስልምና እዚህ ተቻችለው የሚኖሩባት ሀገር ናት።
በዚህም መሰረት ረጅም ታሪክ ያላት ሀገር ናት። ከዛም አልፎ ትልቅ ሕዝብ የሚኖርባት ሀገርም ናት። ደግሞ ነፃነቷን ጠብቃ የቆየች ሀገር ናት። ምንም በቅኝ ግዛት በምን የተያዘች ሀገር አይደለችም። ስለዚህ ልዩ ያደርጋታል። ደግሞ የአፍሪካ ሀገሮች ማዕከል ናት። የአፍሪካ ዋና መናገሻ ከተማ ናት እንላለን አዲስ አበባን። ምክንያቱም የአፍሪካ ማዕከል እዚህ በአዲስ አበባ ስላለ እና እሳቸው መጥተው ቢጎበኙን እኛ ምንድነው ቡራኬ ነው የምናገኘው። ቡራኬ ደግሞ የምናገኘው እንዴት ነው? እሳቸውም እንዲጸልዩልን። እኛም ራሳችን ብዙ ተግዳሮቶች አሉን በኢትዮጵያ ውስጥ። እነዚህም ተግዳሮቶችን ሁሉ መውጣትና ማሻሻል የምንችለው በጸሎት ኃይል እና በእግዚአብሔር ኃይል መሆኑን እናምናለን። የእምነት አገር ናት ሀገራችን ኢትዮጵያና እነዚህ ሁሉ ልዩ ልዩ እምነቶች ያሉትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የእስልምና አማኞች፣ የወንጌላውያን እኛም ካቶሊካውያንን ሆነን ልንቀበላቸውና እኛም በእውነቱ እንግዳ ተቀባይ መሆናችንን ማሳየት የምንችልበት ሁኔታን ይፈጥራል በማለት ነው እንግዲህ ልጋብዛቸው የቻልኩት። እሳቸውም ግን በእውነቱ ለኢትዮጵያ ትልቅ ፍቅር አላቸው። ትልቅ ምን ልበል ጸሎትም ያደርጉልናል ብዬ ገምታለሁ። በእግዚአብሔር ቸርነት እንግዲህ ሁሉ ነገር ከተሳካ ሊጎበኙን ይችላሉ ብዬ ገምታለሁ። በጣም ጥሩ። እንግዲህ እግዚአብሔር ያንን ቀን ያቅርብልን። ትልቅ ጥሪ ነው እና በዚህ ላይ ደግሞ ምዕመናንም ጸሎት እንዲያደርጉ ይህም እንዲሳካ ጥያቄ የሚጠይቅ ሁሉ ለምን አይጎበኙንም ብሎ የሚጠይቅ ምዕመን ሌላውም ሁሉ ጸሎት እንዲያደርግ ይሁን። እንግዲህ ያም አንድ ትልቅ ነገር ነው። እንግዲህ ቅድም እንዳሉት በጸሎት ማይሆን ነገር የለም እና ብፁዕ አባታችን ርዕሰ ሊቃነ ጳጳሳት ሊዮን 14ኛ በዚህ በአፍሪካ ያደረጉት ሐዋርያዊ ጉዞን አስመልክተው ሰፋ ያለ ገለጻ አድርገውልናል እና ለሰላም ካቶሊክ ቲቪ ተመልካቾች ይህ ትልቅ ግንዛቤ የሚሰጥ እና ትልቅ የሚባረኩበት ነገር ነው። መልእክታቸውም ባጭሩ በእርሶ አንደበት ሕዝቡ ሁሉ ሊሰማው በሚችል ቋንቋ ቀርበዋል እና የእግዚአብሔር ስም የተመሰገነ ይሁን። እርሶንም እጅግ በሰላም ካቶሊክ ቲቪ ተመልካቾች ስም ልናመሰግን እንወዳለን። ረዥም ዕድሜ ከጤና ጋር ይስጥልን። የተወደዳችሁ የሰላም ካቶሊክ ቲቪ ተመልካቾች ከብፁዕ አባታችን ከካርዲናል አቡነ ብርሃነ ኢየሱስ የአዲስ አበባ ሰበካ ሊቀ ጳጳስ እና የኢትዮጵያ የካቶሊክ ጳጳሳት ጉባኤ ፕሬዚደንት ጋራ የነበረን ቆይታ በዚህ ፈጽመናል። በውይይታችን ሂደት ላይ ብዙ ርዕሰ ጉዳዮች አንስተን ተወያይተናል። በዚህ ቆይታ ብዙ ግንዛቤ እንዳገኛችሁ ተስፋ በማድረግ እግዚአብሔር አምላክ በየቦታው የምንሰጠውን አገልግሎት ይባርክልን። እግዚአብሔር ብፁዕ አባታችንም ለረዥም ጤናና እድሜ እንዲሰጥልን በጸሎታችሁ እንድታስቡ እየጠየቅን መልካምን ሁሉ እንመኛለን። የእግዚአብሔር ስም የተመሰገነ ይሁን።